ከእነዚህ 10 አይነት ሰዎች ጋር በፍጹም ትዳር እንዳትመሰርቱ። ይህ መልእክት ለሴቶችም ለወንዶችም ነው። የትዳር አጋር ምርጫ ሕይወታችንን ወይም ቤታችንን ወይ ሲኦል ወይ ደግሞ ገነት ሊያደርግ የሚችል ታላቅ ውሳኔ ነው። እናም ከዚህ ቀጥሎ የምናያቸው 10 ስብዕናዎች ካሏቸው ሰዎች ጋር በፍጹም ትዳር እንዳትይዙ። ትዳር የሁለት ጠንካራና ራሳቸውን የቻሉ ሰዎች ጥምረት መሆን አለበት። ስሜታዊ ጥገኛ የምንለው ሰው ደስታው፣ መረጋጋቱና የሕይወቱ ትርጉም ሙሉ በሙሉ በእናንተ ላይ የተንጠለጠለ ሰው ነው። እናንተ ስታዝኑ አብሮ የሚሰበር፣ እናንተ ስታበረታቱት ብቻ የሚቆም እና የራሱ የሆነ የውስጥ ጥንካሬ የሌለው ሰው ለትዳር አደገኛ ነው። እንዲህ አይነቱ ሰው አጋር ሳይሆን ተረጅ ነው የሚሆነው። ይህ ሁኔታ ተለጣፊ ማንነት ወይም ኮዲፔንደንሲ ይባላል። መጀመሪያ ላይ ይህ ሰው እናንተን በጣም የሚወዳችሁና ያለ እናንተ መኖር የማይችል ሊመስላችሁ ይችላል። ነገር ግን ጊዜ እያለፈ ሲሄድ ይህ ፍቅር የሚመስል ነገር ወደ እስራት ይቀየራል። የገዛ ስሜታችሁን፣ ፍላጎታችሁንና ራዕያችሁን መስዋዕት አድርጋችሁ እሱን ለማስደሰትና ደህንነቱን ለመጠበቅ ስትሉ ትደክማላችሁ። ራሱን መሸከም የማይችል ሰው እናንተ ስትደክሙ ትከሻ ሊሆናችሁ አይችልም። እንዲያውም እናንተ ስትወድቁ ተጨማሪ ሸክም ይሆንባችኋል። ስለዚህ የራሱን ስሜት ማስተዳደር የማይችልን ሰው ለትዳር አትምረጡ። እንደዚህ አቅም የሌለው ሰው ነገ በትዳር ውስጥ አብራችሁ መኖር ስትጀምሩ አየር ያሳጣችኋል። ትዳር ሁለት ሙሉ ሰዎች ተገናኝተው የበለጠ ሙሉ የሚሆንበት እንጂ አንዱ ሌላውን ተሸክሞ የሚሄድበት አድካሚ ጉዞ መሆን የለበትም። ራሱን መሸከም የማይችል ሰው እናንተንም ሊሸከማችሁ እንደማይችል በደንብ ልታውቁ ይገባል። ከራስ ወዳድ ሰዎች ጋር መጣመር ማለት ራስን በገዛ እጅ መቅበር ማለት ነው። እነዚህ ሰዎች በፍቅር ስም የሚቀርቧችሁ እናንተን ለማክበር ሳይሆን እናንተ ለነሱ የምትሰጡትን ክብርና አገልግሎት ለመመገብ ነው። እነዚህ ሰዎች በትዳር ውስጥ እኛ የሚል ቃል የላቸውም። የሁሉ ነገር ማዕከል፣ የሁሉ ነገር ጀማሪና ጨራሽ እነሱ ብቻ እንዲሆኑ ይፈልጋሉ። የእናንተ ስሜት፣ የእናንተ ድካምና የእናንተ ስኬት የሚታያቸው ለነሱ በምትሰጡት ጥቅም ልክ ብቻ ነው። ይህ ሁኔታ ናርሲስታዊ ማንነት ወይም ናርሲስቲክ ፐርሰናሊቲ ይባላል። ከእንደዚህ አይነት ሰዎች ጋር ስትኖሩ እናንተ የማንነታቸው ጥላ እንጂ እኩል አጋራቸው አትሆኑም። ስህተት ሲፈጽሙ ጥፋተኛው እናንተ ናችሁ። ስኬት ሲመጣ ግን ባለቤቱ እነሱ ብቻ ናቸው። እናንተን ዝቅ በማድረግ እነሱ ከፍ ብሎ ለመታየት ይጥራሉ። ከእነዚህ ሰዎች ጋር መኖር በትዳር ውስጥ የምትሰጡት ፍቅርና መስዋዕትነት ሁሉ እንደ ባህር አሸዋ ተበትኖ የሚያልቅ እንጂ ፈጽሞ በቃኝ የማይባልለት የጥማት ጉድጓድ ነው። ስለዚህ ራሱን ብቻ ከሚያመልክ ሰው ጋር ትዳር አትመስርቱ። ትዳር መስጠትና መቀበል ያለበት የሁለትዮሽ መንገድ እንጂ አንዱ ገባሪ ሌላው ደግሞ ተቀባይ የሚሆንበት አምባገነናዊ ስርዓት አይደለም። ማንነታችሁንና ክብራችሁን የሚረግጥ እናንተን እንደ መሳሪያ እንጂ እንደ ሰው የማይመለከት አጋር የሕይወታችሁን ብርሃን ያጠፋዋል። የሰውን ስሜት የማይረዳና ለራሱ ክብር ብቻ የሚኖር ሰው ለእናንተ ሰላም ፈጽሞ ግድ የለውም። ትዳር በውልና በቃል ላይ የተመሰረተ ተቋም ነው። ቃል አባይ የምንለው ሰው ቃሉን እንደፈለገ የሚለዋውጥ፣ በትንሽም በትልቁም የሚዋሽ እና ለገባው ቃል ክብር የማይሰጥ ነው። ከእንደዚህ አይነት ሰው ጋር ትዳር መመስረት ማለት አሸዋ ላይ ቤት ከመስራት ጋር ይመሳሰላል። ዛሬ የገባላችሁን ቃል ነገ በምክንያት የሚሽር ከሆነ በሕይወታችሁ ውስጥ እምነት የሚባል ነገር ቦታ አይኖረውም። እምነት በሌለበት ትዳር ውስጥ ደግሞ ፍቅር እንደ ጧፍ እየቀለጠ ይጠፋል። ይህ ሁኔታ የታማኝነት ጉድለት ወይም ኢንቴግሪቲ ዲፌክት ይባላል። ታማኝነት ማለት ሰው በማያየው ቦታና ሁኔታ ውስጥ እንኳ ለቃልና ለሕግ መገዛት ማለት ነው። በትንሽ ነገር ላይ ታማኝ ያልሆነ ሰው በትልቁ የሕይወት ቃል ኪዳን ላይ ታማኝ ይሆናል ብሎ ማሰብ ሞኝነት ነው። ቃል አባይ ሰው ሁልጊዜም ራሱን የሚያጸድቅበት ምክንያት አለው። ክህደቱን በውሸት ውሸቱን ደግሞ በሌላ ውሸት ይሸፍነዋል። ከእንደዚህ አይነት ሰው ጋር ስትኖሩ ሁልጊዜም ጥርጣሬና ስጋት የልባችሁ ጓደኛ ይሆናሉ። ይህም ሰላማችሁን በእጅጉ ይነጥቀዋል። ስለዚህ ለቃሉ የማይታመን ሰውን ለትዳር አትምረጡ። የሰው ልጅ ክብር ያለው በቃል ውስጥ ነው።
ቃሉን እንደ ሸቀጥ የሚለውጥ ሰው እናንተንም እንደ ሸቀጥ ሊለውጣችሁ ይችላል። በትዳር ውስጥ ትልቁ ሀብት መተማመን ነው። መተማመን ከሌለ ትዳር ወደ እስር ቤትነት ይቀየራል። የገዛ ቃሉን የማያከብር ሰው ለእናንተ ሕይወትና ክብርም ቦታ ሊኖረው አይችልም። ትዳር ኃላፊነትን የመጋራት ጥበብ ነው። ኃላፊነትን የሚሸሽ ሰው ዕድሜው ቢገፋም ማንነቱ ግን ገና ያልበሰለ ልጅ ነው። እንዲህ አይነት ሰዎች ለጥፋታቸው ሁልጊዜ ሌላን ሰው ይወቅሳሉ። በኢኮኖሚም ሆነ በስሜት ራሳቸውን መቻል አይፈልጉም። ከእንደዚህ አይነት ሰዎች ጋር ትዳር ስትመሰርቱ እናንተ የምትሆኑት አጋር ሳይሆን ሞግዚት ነው። ቤቱን የመምራት የልጆቹን ጉዳይ የመሸከምና ሁሉንም ችግር የመፍታት ሸክም በእናንተ ትከሻ ላይ ብቻ ይወድቃል። ይህ ሁኔታ ፒተር ፓን ሲንድረም ይባላል። እንዲህ አይነት ሰዎች በሥራ ቶሎ ይሰለቻሉ፣ ከባድ ውሳኔዎችን ለሌላ ሰው ይተዋሉ እና ሁልጊዜም ሰው ይርዳኝ ባይ ናቸው። ነገር ግን ትዳር የሁለት እኩል አጋሮች ትግል ነው። አንዱ ታዛይ ሌላው ደግሞ አዛይ በሆነበት ቤት ውስጥ ተሸካሚው አካል በጊዜ ሂደት ይዝላል። ኃላፊነት የማይወስድ ሰው ለትዳሩና ለቤተሰቡ ክብር የሚሆን ማንነት የለውም። ስለዚህ ኃላፊነትን የሚሸሽ ሰው ለትዳር አትምረጡ። ትዳር አዋቂነትንና ቆራጥነትን ይጠይቃል። ራሱን ቤቱንና ተግባሩን ማስተዳደር የማይችል ሰው በእናንተ ላይ ተጨማሪ ሸክም እንጂ ረዳት አይሆንም። በሕይወት ማዕበል ውስጥ አብሯችሁ የሚቀዝፍ እንጂ መርከቧ ስትናወጥ ወደ ጓዳ የሚሸሽ አጋር በፍጹም አያስፈልጋችሁም። ትዳር የሰላምና የእረፍት መጠለያ ሊሆን ይገባል። ግልፍተኛ የምንለው ሰው ስሜቱን የመግዛት አቅም የሌለው በትንሽ ነገር የሚቆጣና ቁጣውን በዙሪያ ባሉ ሰዎች ላይ የሚተፋ ሰው ነው። ከእንዲህ አይነት ሰው ጋር መኖር ማለት ሁልጊዜም ፈንጅ ላይ እንደመቀመጥ ነው። ምን እንደሚያስቆጣውና መቼ እንደሚፈነዳ ስለማታውቁ በገዛ ቤታችሁ ውስጥ በነፃነት የመተንፈስ መብታችሁን ታጣላችሁ። ንዴት ባለበት ቦታ ደግሞ ፍቅርና መከባበር ቦታ የላቸውም። ይህ ሁኔታ የስሜት ቁጥጥር እጥረት ወይም ላክ ኦፍ ኢምፐልስ ኮንትሮል ይባላል። ንዴት በራሱ ስሜት ቢሆንም ንዴትን ተገን አድርጎ ሌላውን ሰው ማዋረድ፣ መስደብ ወይም ማስፈራራት ግን የባህሪ መበላሸት ነው። ቁጡ ሰው ከተነፈሰ በኋላ ይቅርታ ሊጠይቅ ይችላል። ነገር ግን የሰበረው ልብና ያፈረሰው ክብር በቀላሉ አይጠገንም። በንዴት የሚናገራቸው ቃላት እንደ ሹል ቢላዋ በነፍሳችሁ ላይ ጠባሳ ይጥላሉ። ሰላማችሁን በየቀኑ ለሌላ ሰው ቁጣ መስዋዕት እያደረጋችሁ ደስተኛ ትዳር ሊኖራችሁ አይችልም። ስለዚህ ስሜቱን መግራት የማይችልን ሰው ለትዳር አትምረጡ። ራሱን የማይገዛ ሰው እናንተንም ሊያከብራችሁ አይችልም። እውነተኛ ጥንካሬ በጩኸትና በዛቻ ሳይሆን በረጋ መንፈስ ችግሮችን መፍታት መቻል ነው። ከቁጡ ሰው ጋር ስትኖሩ የእናንተም ስነ ልቦና ቀስ በቀስ እየፈረሰ ይሄዳል። ቤታችሁ የጦር ሜዳ ሳይሆን የፍቅር ማረፊያ እንዲሆን ከፈለጋችሁ ከረጋና ራሱን ከሚገዛ ሰው ጋር ተጣመሩ። እምነት ለትዳር እንደ ኦክሲጅን ነው። ተጠራጣሪ የምንለው ደግሞ ይህንን ኦክሲጅን የሚነጥቅ ሰው ነው። እንዲህ አይነት ሰዎች በራሳቸው የማይተማመኑ በመሆናቸው እናንተም በጥርጣሬ ሰንሰለት ሊያስሯችሁ ይሞክራሉ። የምትሄዱበትን የምታወሩትንና የምታስቡትን ሁሉ ለመቆጣጠር ይፈልጋሉ። ጥርጣሬ ባለበት ቤት ውስጥ ነፃነት የለም። ነፃነት በሌለበት ደግሞ እድገትና ደስታ ሊኖር አይችልም። ይህ ሁኔታ በሽታዊ ቅናት ወይም ሞርቢድ ጀለሲ ይባላል። መጀመሪያ ላይ ይህ ጥርጣሬ የፍቅር ስሜት ሊመስላችሁ ይችላል። ነገር ግን የት ነበርሽ፣ የት ነበርክ፣ ማን ጋር አወራህ፣ ማን ጋር አወራሽ የሚሉ የማያቋርጡ ጥያቄዎች ማንነታችሁን ማሰቃየት ይጀምራሉ። ተጠራጣሪን ሰው በምንም አይነት ማስረጃ ማሳመን አይቻልም። ምክንያቱም ችግሩ እናንተ ጋር ሳይሆን የእሱ የውስጥ አመለካከት ላይ ነው። ከእንዲህ አይነት ሰው ጋር መኖር ማለት በየቀኑ ፍርድ ቤት እንደመቆም ይቆጠራል። ስለዚህ ልቡ በጥርጣሬ የታወረን ሰው ለትዳር አትምረጡ። ትዳር መተማመንንና መከባበርን ይፈልጋል። እናንተን የማይተማመን ሰው ለእናንተ ክብር የለውም ማለት ነው። እምነት የሌለበት ትዳር ፍቅርን አፍኖ ይገድላል። ሰላማችሁና ክብራችሁ ተጠብቆ በነፃነት የምትኖሩበት ትዳር ከፈለጋችሁ ለራሱና ለእውነት ታማኝ ከሆነ ሰው ጋር ብቻ ተጣመሩ።
ትዳር ሙሉ ትኩረትን፣ ጊዜንና ስሜትን የሚጠይቅ ጥምረት ነው። ሱሰኛ የምንለው ሰው ግን ልቡና አእምሮ ለሌላ ጌታ የተገዛ ነው። ሱስ ሲባል መጠጥ ወይም እጽ ብቻ ሳይሆን ቁማርን፣ ከልክ ያለፈ የዲጂታል ዓለም ታሳሪነትንና ማንኛውንም በሰውየው ላይ የበላይነትን የያዘ ልማድ ያካትታል። ከሱሰኛ ሰው ጋር ትዳር መመስረት ማለት ሁልጊዜም ሁለተኛ ሆኖ ለመኖር መፈረም ማለት ነው። ለሱስ ቅድሚያ የሚሰጥ ሰው ለእናንተና ለልጆቻችሁ የሚሆን ትርፍ ፍቅርም ሆነ ኃላፊነት የለውም። ይህ ሁኔታ የቅድሚያ ወይም የተዋረድ መዛባት ወይም ዲስራፕሽን ኦፍ ፕራዮሪቲስ ይባላል። ሱሰኛ ሰው ሱሱን ለማርካት ሲል ቃሉን ይበላል፣ ንብረቱን ያባክናል፣ እንዲሁም የእናንተን ስሜት ይገብራል። ሱስ የሰውን ልጅ የማሰብና የመወሰን ነፃነት ይቀማል። አቆማለሁ የሚሉ ተደጋጋሚ ተስፋዎችና ልምምዶች የእናንተን ሕይወት በከንቱ ተስፋና በጭንቀት ይሞሉታል። በትዳር ውስጥ የምትገነቡት ሀብትና ሰላም በሱሱ ምክንያት እንደ በረዶ ሲቀልጥ ማየት ደግሞ ትልቁ ሲቃይ ነው። ስለዚህ ለሱስ የተገዛንና ራሱን የመቆጣጠር አቅምን ያጣን ሰው ለትዳር አትምረጡ። ሱስ ያለበት ሰው መጀመሪያ ራሱን ማዳን እንጂ ትዳር መመስረት የለበትም። እናንተ እቀይረዋለሁ ወይም በፍቅር ይፈውሰዋለሁ ብላችሁ የምታስቡ ከሆነ የራሳችሁን ሕይወት ለከባድ አደጋ እያጋለጣችሁ ነው። ትዳር የጋራ ስኬት የሚታለምበት እንጂ አንዱ ሌላውን ከጥልቁ ጉድጓድ ለማውጣት የሚታገልበት የሲቃይ ሜዳ መሆን የለበትም። ትዳር ወደፊት የሚደረግ የጋራ ጉዞ ነው። ሰነፍ የምንለው ሰው ደግሞ የቆመ ውሃ ነው። ራዕይ የሌለው፣ ለመስራት የማይተጋ፣ ሁልጊዜም በሰው ትከሻ ላይ ለመኖር የሚፈልግና ነገን የማያልም ሰው ለትዳር እጅግ አደገኛ ነው። ሕይወት በየቀኑ አዳዲስ ፈተናዎችንና ፍላጎቶችን ይዛ ትመጣለች። በእነዚህ ፈተናዎች ውስጥ ደግሞ አብሯችሁ የሚለፋና የሚወጣ የሚወርድ አጋር ከሌላችሁ ጉዟችሁ አድካሚና ተስፋ አስቆራጭ ይሆናል። ይህ ሁኔታ የማይንቀሳቀስ ማንነት ወይም ስታግናንት ማይንድ ሴት ይባላል። እንዲህ አይነት ሰዎች ጊዜያቸውን ያለ ዓላማ ያባክናሉ፣ እድሎችን አይጠቀሙም፣ እንዲሁም እናንተ ለመለወጥ ስትጥሩ በተቃራኒው ወደ ኋላ ይጎትቷቸዋል። ያለን ይበቃናል በሚል የድህነትና የዝቅተኝነት አስተሳሰብ ውስጥ ተዘፍቀው የእናንተን ታላቅነት ያቀጭጫሉ። ትዳር መደጋገፍ እንጂ አንዱ ሲሮጥ ሌላው ደግሞ እንደ መልህቅ ወደ ኋላ የሚጎትትበት ስርዓት አይደለም። ስለዚህ ራዕይ የሌለውንና ሰነፍ ሰውን ለትዳር አትምረጡ። አብሯችሁ ያለው ሰው የእናንተን ህልም የሚያሳድግና ለሥራ የሚያነሳሳችሁ መሆን አለበት። ትጋት የሌለበት ቤት ውስጥ ድህነትና ጭቅጭቅ ይሰፍናል። ነገን የሚያልም ለውጥን የሚናፍቅና ለዚያም የሚተጋጋር ብቻ ነው ለትዳራችሁ ክብርና ለወደፊት ልጆቻችሁ አርአያ ሊሆን የሚችለው። ትዳር የመስጠትና የመለገስ ጥበብ ነው። ስስታም የምንለው ሰው ገንዘቡን ብቻ ሳይሆን ስሜቱን፣ ፍቅሩንና ደግነቱንም ጭምር የሚሰስት ሰው ነው። ከእንደዚህ አይነት ሰው ጋር መኖር ማለት በበረሃ ውስጥ ውሃ እንደመፈለግ ነው። ስስታምነት ከገንዘብ ማጣት የሚመጣ ሳይሆን ከልብ ጠማማነት የሚመጣ የባህሪ ችግር ነው። እንዲህ አይነት ሰዎች ለራሳቸው እንጂ ለሌላው ሰው አያዝኑም። ለእናንተም ሆነ ለቤተሰባችሁ የሚያስፈልገውን ወይም የሚደረግን ነገር በሙሉ እንደ ትልቅ ኪሳራ ነው የሚቆጥሩት። ይህ ሁኔታ ስኬርሲቲ ማይንድ ሴት ይባላል። ስስታም ሰው ለእናንተ ክብርና ደህንነት የሚሆን ነገር ለማድረግ ይቸገራል። ፍቅር ደግሞ በተፈጥሮ ለጋስ ነው። እንዳይጎድልብኝ በሚል ፍርሃት ውስጥ የሚኖር ሰው የእናንተን ፍላጎትና ስሜት ለማርካት ፈቃደኛ አይሆንም። ጨካኝነቱ ደግሞ የሚመጣው ከዚሁ ስስት ነው። የሌላው ሰው ሲቃይና ችግር የማይሰማው፣ ለሰው ልጅ ስብራት የማይራራ አጋር በቤታችሁ ውስጥ ቢኖር በችግራችሁ ቀን የሚደርስላችሁ ሰው አታገኙም። ስለዚህ ልቡ ለቸርነትና ለርኅራኄ ያልተከፈተን ሰው ለትዳር አትምረጡ። ትዳር በደግነትና በምህረት ላይ የሚቆም ተቋም ነው። ለሰው የማይራራና ለቁስ ብቻ የሚኖር ሰው ነገ እናንተ ብትታመሙ ወይም ብትቸገሩ ጀርባውን ከመስጠት አይመለስም። ርኅራኄና ደግነት የሌለበት ቤት ደረቅና ቀዝቃዛ ነው። ሰላም የሚገኘው ካለው ላይ ለሌለው በሚተርፍ የሰውን ሲቃይ በሚረዳና በልበ ሰፊ አጋር ዘንድ ብቻ ነው።
ትዳር አዲስ ጎጆ፣ አዲስ ስርዓትና አዲስ ዓለም ነው። ወላጅ አምላክ የምንለው ሰው በእድሜ ትልቅ ቢሆንም በውሳኔና በሐሳብ ግን አሁንም በወላጆቹ እቅፍ ስር ያለ ሰው ነው። እንዲህ አይነት ሰዎች የቤታቸውን ሚስጥር፣ የትዳራቸውን አቅጣጫና የግል ውሳኔዎቻቸውን በሙሉ በወላጆቻቸው አልፎ ተርፎም በእህት ወንድሞቻቸውና ዘመዶቻቸው ቁጥጥር ስር የሚያደርጉ ናቸው። ከነሱ ጋር ስትኖሩ ትዳራችሁን የምትመሩት እናንተ ሳትሆኑ ከቤታችሁ ውጭ ያሉ ሰዎች ናቸው። ይህ ሁኔታ ያልተቋረጠ የትብት ዝምድና ወይም ኢምነሽመንት ይባላል። አንድ ሰው ወላጆቹን ማክበርና መንከባከብ ያለበት ቢሆንም በትዳር ውስጥ ግን የበላይ ውሳኔ ሰጪው እሱና አጋሩ ብቻ መሆን አለባቸው። ወላጅ አምላኪ የሆነ ሰው ለቤተሰቦቹ ሲል ያለ አግባብ እናንተ መስዋዕት ሊያደርጋችሁ ይችላል። በቤታቸው ውስጥ ሶስተኛ ወገን ጣልቃ በሚገባበት ጊዜ መተማመንና ሚስጥር የሚባሉ ሁለት ወሳኝ ጉዳዮች በመካከላችሁ አይኖሩም። እናንተ የምትኖሩት ከወላጆቹ ጋር እንጂ ከአጋራችሁ ጋር እንዳልሆነ ይሰማችኋል። ስለዚህ ራሱን ችሎ መቆም የማይችልንና በወላጆቹ ተጽዕኖ ስር ያለን ሰው ለትዳር አትምረጡ። ትዳር ሰው ከአባቱና ከእናቱ ይለያል በሚለው መለኮታዊ መርህ ላይ የሚቆም ነው። ከወላጆቹ ሐሳብ ውጪ መወሰን የማይችል ሰው የእናንተንና የልጆቻችሁን መብት ለማስጠበቅ አቅም አይኖረውም። የራሳችሁን የትዳር ነፃነትና ክብር ለመጠበቅ ራሱን የቻለና የቤቱን ሚስጥር መጠበቅ የሚችል ብቁ ሰው መምረጥ ይኖርባችኋል። ልብ በሉ፣ ትዳር የምርጫ ውጤት ነው። ዛሬ በፍቅር ስም የምትዘነጓቸው ትንንሽ የባህሪ ጉድለቶች ነገ በትዳር ውስጥ ግዙፍ አውሬዎች ሆነው ይጠብቋችኋል። እርግጥ ነው ማንም ሰው ፍጹም አይደለም። ነገር ግን መሰረታዊ የሆኑ የማንነት ስብራቶች ለምሳሌ እንደ ሱስ፣ ስስት፣ ጭካኔና ኃላፊነትን አለመውሰድ በትዳር ውስጥ በቀላሉ አይለወጡም። ትዳርን እንደ ማረሚያ ቤት ወይም እንደ ሆስፒታል አትቁጠሩት። የታመመ ባህሪን ይዛችሁ ገብታችሁ እፈውሰዋለሁ ብላችሁ አትድከሙ። ሕይወታችሁ ወይም የምድር ላይ ቆይታችሁ ለአንዴ ብቻ የሚደረግ ውድ ቆይታ ነው። ጊዜን ማቆም ወይም ወደ ኋላ ማስኬድ አይቻልም። በወጣትነት የምትፈጽሙት ስህተት በጉልምስና መራር ዋጋ ያስከፍላቸዋል። ስለዚህ ለነፍሳችሁ የሚመጥን፣ ለክብራችሁ የሚቆም፣ ኃላፊነትን የሚጋራና በፍቅር አብሯችሁ የሚኖር አጋር በብልሃት ምረጡ። ዛሬ የምታዩት እያንዳንዱ ባህሪ ነገ በቤታችሁ ውስጥ የምታጭዱት የሰላም ወይም የመከራ ቡቃያ መሆኑን አትዘንጉ። እስካሁን አብራችሁ ለነበራችሁ ፍቅራችሁ፣ ትዳራችሁና ቤታችሁ ሰላም የሰፈነበት ፍቅርም የሞላበት ይሁን። በሌላ ጊዜ በሌላ ሐሳብ እስክንገናኝ ደህና ሁኑ።